ሰላም ተማሪዎች ቤዛ እባላለሁ የሃይስኩል ባዮሎጂ መምህር ነኝ። በዚህ ቪዲዮ ላይ የግሬድ 10 ባዮሎጂ ዩኒት 5 ሂውመን ባዮሎጂ ውስጥ የሚገኘውን የመጀመሪያውን ሰብ ዩኒት the digestive system እንመለከታለን። ቪዲዮውን ከመጀመሪያ በፊት ግን ስለኛ የበለጠ ማወቅ ከፈለጋችሁ ቴሌግራም ቻናላችን ፎሎ በማድረግ ዌብሳይታችን ገብታችሁ በማንበብና አዳዲስ ቪዲዮዎች ሲወጡ ደግሞ አስቀድማችሁ እንድታውቁ ዩቲዩብ ቻናላችን ፎሎ ማድረግ እንዳትረሱ። ስለ ዳይጀስቲቭ ሲስተም ለምን መማር አለብኝ ብላችሁ አስባችሁ ይሆናል። የዳይጀስቲቭ ሲስተም እውቀት ለሁላችንም በጣም አስፈላጊ ነው። ምግብ ከበላችሁ በኋላ ምን እንደሚሆን አስባችሁ ታውቃላችሁ? ዳይጀስቲቭ ሲስተም ሂደቱን በደንብ ስትረዱ ምግብ ሰውነታችሁ ውስጥ ገብቶ እንዴት ወደ አስፈላጊ ንጥረ ነገርና ኃይል እንደሚቀየር ታውቃላችሁ። ያ ሙቀት ሲኖራችሁ ምን አይነት ምግቦች መብላት እንዳለባችሁ፣ ለጤናችሁ የሚጠቅማችሁ ምግቦች ምን እንደሆኑ ታውቃላችሁ። ጤነኛ ሆናችሁ እንድታድጉም እንዴት መመገብ እንዳለባችሁ፣ ሰውነታችሁ እንዴት መንከባከብ እንዳለባችሁ ታውቃላችሁ። ለወደፊት ህይወታችሁ ደግሞ የሕክምና ዘርፍ ውስጥ መግባት ብትፈልጉ ወይም የባዮሎጂ ተመራማሪ ወይንም እንደኔ የባዮሎጂ መምህር መሆን ከፈለጋችሁ የዳይጀስቲቭ ሲስተም እውቀቱ በጣም አስፈላጊ ነው። ታዲያ የዳይጀስቲቭ ሲስተም እውቀት በጣም አስፈላጊ ስለሆነ ይሄንን ሰብ ዩኒት በደንብ እያዳመጣችሁ በደንብ እየተከታተላችሁ እንድትረዱኝ ጠይቃችኋለሁ። የመጀመሪያው ሰብ ቶፒክ ጠለቅ ያለ በመሆኑ 7 ኦብጀክቲቭስ ወይም አላማዎች ተቀምጠዋል። ግን ምንም መፍራት የለባችሁም። በዚህ ቪዲዮ መጨረሻ ላይ እርግጠኛ ነኝ እያንዳንዱን አላማ በደንብ እንደምታውቁት። እሺ እንያቸው። የመጀመሪያው አላማ discuss the structure and function of the digestive system, alimentary canal and accessory organs ይላል። ይሄም የሚጠይቀው ምንድን ነው? በዳይጀስቲቭ ሲስተም ውስጥ ያሉትን የተለያዩ መዋቅሮችና ተግባራቸውን ተነጋግሩበት ነው የሚለን። ሁለተኛው አላማ classify the types of digestion along the alimentary canal፣ በኤሌመንትሪ ካናል ውስጥ የሚከናወኑትን የተለያዩ የዳይጀሽን አይነቶችን እወቁ ይላል። ሶስተኛው list the end products of carbohydrates, proteins and fats after complete digestion፣ ከዳይጀሽን በኋላ ካርቦሃይድሬት፣ ፕሮቲንስ እና ፋት ወደ ምን እንደሚቀየሩም ማወቅ ይኖርባቸዋል። አራተኛው ኦብጀክቲቭ express the site of absorption of digested food, minerals, vitamins and water። ይህም የሚለን የተፈጨው ምግብ የሚፈለጉት ንጥረ ነገሮች፣ ቫይታሚንስ እና ውሃ የት ወደ ሰውነታችን መጦ ወይም አብዞርብ እንደሚደረግ ማወቅ ይኖርባቸዋል። አምስተኛው ኦብጀክቲቭ explore structural adaptations of the small intestine for absorption፣ በትንሿ አንጀት ውስጥ ያለው ልዩ መዋቅር ምን እንደሆነ ማወቅ ይኖርባቸዋል። ስድስተኛው ኦብጀክቲቭ differentiate the absorption routes of different end products of digestion። ይህ የሚለን የዳይጀሽን ውጤቶች የሆኑትን የተለያዩ ንጥረ ነገሮችን በምን መንገድ አብዞርብ እንደሚደረጉ ማወቅ ይኖርባቸዋል። የመጨረሻው ኦብጀክቲቭ group enzymes of the digestive system based on their roles and pH። ይህ የሚለን በዳይጀስቲቭ ሲስተም ውስጥ የሚገኙትን የተለያዩ ኤንዛይሞችን በስራቸውና ወይም በተግባራቸውና በፒኤቻቸው መሰረት መድቧቸው ይላል። What do you know about the digestive system? ስለ ዳይጀስቲቭ ሲስተም ምን ታውቃላችሁ? ምግብ ከበላችሁ በኋላ የሚከሰተውን ነገር እስቲ ለማስታወስ ሞክሩ። የመጀመሪያው አክቲቪቲ think pair share ነው ወይም አስብና ተጋራ ነው የሚለው። በፊት ክላሳችሁ ወይም in your previous grades you have studied about the digestive system of human beings። የሰዎችን የዳይጀስቲቭ ሲስተም አጥንታችኋል ይላል። Now be in groups of 2 to 3 students on the same desk and discuss what you know about the digestive system። አሁን ካጠገባችሁ ካሉት ተማሪዎች ጋር ለሁለት ወይ 3 የሆናችሁ ስለ ዳይጀስቲቭ ሲስተም የምታውቁትን ነገር ተነጋገሩ። and the process that takes place beginning from the mouth to the anus and let one of you share it to the whole class። በዳይጀስቲቭ ሲስተም ውስጥ ያለው ሂደት ወይም ፕሮሴሱን ከአፍ ጀምሮ እስከ ኤነስ ድረስ ያለውን ተነጋገሩና አንድ ሰው ለክፍሉ ሁሉ ይናገር ይላል። አሁን
ክፍል ውስጥ እንዳልሆናችሁ ገምታለሁ። ምናልባት ከጓደኞቻችሁ ጋር ይሄን ቪዲዮ እያያችሁ ከሆነ እስቲ ቪዲዮን እዚህ ጋር ቆም አድርጉና ከጓደኞቻችሁ ጋር ስለ ዳይጀስት ሲስተም የምታስታውሱትን ነገር ተነጋገሩ። ለብቻችሁ ከሆናችሁ ደግሞ ከዚህ በፊት የተማራችሁትን ትዝ የሚላችሁን ነገሮችን እስቲ ለማሰላሰል ሞክሩ። All living organisms need nutrients to survive. ይህም ማለት ሁሉም ህይወት ያላቸው ነገሮች መመገብ አለባቸው ወይም ንጥረ ነገሮች ያስፈልጋቸዋል። Plants can obtain nutrients from their roots and the energy molecules required for cellular function through the process of photosynthesis. ይህም የሚነግረን ተክሎች የሚያስፈልጋቸውን ንጥረ ነገሮች በስራቸው አማካኝነት ይወስዳሉ። አሁን ይሄ ተክል ውሃውን በስር በኩል ይወስደዋል፣ ወደ ውስጥ ያስገባል። ከዛ በህዋሳቸው ውስጥ የሚካሄዱትን የተለያዩ ሂደቶችን ወይ ሴሉላር ፋንክሽንን ለማንቀሳቀስ የሚያስፈልገውን ኤነርጂ ደግሞ በፎቶሲንተሲስ ሂደት አማካኝነት ማግኘት ይችላሉ ይለናል። ዩኒት 2 ላይ የፎቶሲንተሲስ ሂደትን አይተን ነበረ። እስቲ ይሄን አጭር ቪዲዮ ለማስታወስ ያህል እንመልከት። እንደምታዩት ውሃ ወይም H2O በስሮቹ አማካኝነት ወደ ተክሉ ይገባል። ወደ ውስጥ ይገባና ከዛ ወደ ቅጠሎቹ ይገባል። ቅጠሎች ውስጥ ደግሞ ሴል የፕላንት ሴል ውስጥ ገብቶ ክሎሮፕላስት ውስጥ በክሎሮፊል ኃይል የፀሐይ ብርሃንን ተጠቅሞ ፎቶሲንተሲስ ሂደት ይከናወንና ግሉኮስ የተባሉ ሹገር ሞለኪል ይመሰረታል። ይህ ግሉኮስ ሹገር ሞለኪል ተክሉ ለተለያዩ ሴሉላር ፋንክሽን ይጠቀመዋል። Animals, however, obtain their nutrients through the consumption of other organisms. በተቃራኒ ደግሞ እንስሶች የሚያስፈልጋቸውን ንጥረ ነገር ወይም ምግብ የሚያገኙት ሌሎች ህይወት ያላቸው ነገሮችን በመመገብ ነው። ለምሳሌ ቀጭኔዎች ቅጠል ተመጋቢ ሲሆኑ አንበሷ፣ ድቡና እንቁራሪት ደግሞ ሌሎች እንስሳት ተመጋቢዎች ናቸው። At the cellular level, the biological molecules necessary for animal function are amino acids, lipid molecules, nucleotides, and simple sugars. ይህ የሚለን በእንስሳዎች ውስጥ አስፈላጊ የሆኑት ባዮሎጂካል ሞለኪውሎች አሚኖ አሲድስ፣ ሊፒድ ሞለኪውልስ፣ ኒውክሊዮታይድስ እና ሲምፕል ሹገርስ ናቸው። However, the food consumed consists of protein, fat, and complex carbohydrates. ነገር ግን የሚመገቡት ምግቦች ፕሮቲን፣ ፋት እና ትላልቅ ካርቦሃይድሬቶች ናቸው። Animals must convert these macromolecules into the simple molecules required for maintaining cellular function. ታዲያ እንስሶች እነዚህን ትላልቅ ማክሮሞሌኪሎች ማለትም ይህ ፕሮቲን፣ ፋት፣ ካርቦሃይድሬቶቹን እዚህ ጋር እንደምታዩት የተለያዩ የምግብ አይነቶችን ወደ ሲምፕል ሞሌኪሎች መቀየር ይኖርባቸዋል። ፕሮቲኖች ማለትም ከስጋ፣ ከወተት፣ ከእንቁላል የሚገኘው ፕሮቲን ወደ አማኖ አሲዶች መቀየር አለበት። ከፋት፣ ከወተት፣ ከቺዝ ውስጥ ያለው ፋት ደግሞ ወደ ፋቲ አሲድ ፎርም መቀየር አለበት። ዳቦ ውስጥ፣ ፍራፍሬ ውስጥ ያለው ካርቦሃይድሬት ደግሞ ወደ ግሉኮስ መልክ መቀየር አለበት። ሴሉላር ፋንክሽን ለማንቀሳቀስ ወይም የተለያዩ በህዋስ ውስጥ ያሉት ሂደቶችን ለማንቀሳቀስ እነዚህ ትናንሽ ሞለኪውሎች ናቸው የሚያስፈልጉት። The conversion of the food consumed to the nutrients required is a multi-step process involving digestion and absorption. ታዲያ የምንበላውን ምግብ ወደሚፈለገው ንጥረ ነገር መቀየር የመፍጨት ወይም የዳይጀሽን እና የመስሃብን ወይንም የአብዞርፕሽን የሚያካትት ባለ ብዙ ደረጃ ሂደት ነው። During digestion, food particles are broken down into smaller components, which are later absorbed by the body. ይህ የሚነግረን በዳይጀሽን ሂደት ውስጥ የተበላው ምግብ ወደ አስፈላጊ ወይም ሰውነቱ ወደሚፈልገው ትናንሽ ኒውትሪየንት ለመቀነስ እየተሰባበረ ይሄድና
ይህ የሚፈለገው ኒውትሪየንት ደግሞ ወደ ሰውነቱ ውስጥ እንዲገባ ይመጠጣል ወይም አብዞርብ ይደረጋል። This happens by both physical means, such as chewing, and by chemical means via enzyme catalyzed reactions. ይህ ዳይጀሽን ሂደት የሚከሰተው በሁለት መንገድ ነው። በፊዚካል ሚንስ ወይም ኃይልን ወይም ጉልበትን በመጠቀም ማለትም እንደ ማኘክ ቹዊንግ ማኘክ ጥርሳችን በመጠቀም ምግብን አፋችን ውስጥ እንሰባብራለን አይደለም። እና ሁለተኛው መንገድ ደግሞ ባይ ኬሚካል ሚንስ ወይም ኬሚካሎችን በመጠቀም ማለትም ኤንዛይሞችን በመጠቀም ኤንዛይም ካታላይዝድ ሪአክሽኖችን በመጠቀም አፋችን ውስጥ ምራቅ አለ። ምራቅ ውስጥ አማይሌዝ የሚባል ኤንዛይም አለ። ጨጓራችን ውስጥም ብዙ አይነት ኤንዛይሞች አሉ። እነዚህ ኤንዛይሞች የኬሚካል ሪአክሽኖችን በመደገፍ ምግቡን የበለጠ ወደ ትናንሽ ክፍሎች እንዲሰባበር ያደርጋል። These processes take place in the human digestive system stepwise. እነዚህ የምግብ መፈጨት ሂደቶች በሂውመን ዳይጀስቲቭ ሲስተም ውስጥ በቅደም ተከተል ሁኔታዎች ይከሰታል። What are the components and processes of the digestive system? ታዲያ በዳይጀስቲቭ ሲስተም ውስጥ ያሉት ክፍሎች ወይም አካሎች እና ሂደቶች ምንድን ናቸው? እስቲ እንመልከታቸው። The human digestive system is composed of 4 digestive processes. ይህም የሚለው የሰዎች digestive system 4 የመፍጨት ሂደቶች ይገኙበታል። የመጀመሪያው ingestion ይባላል። ሁለተኛው digestion ይባላል። ሶስተኛው absorption ይባላል። አራተኛው ደግሞ digesting ይባላል። እስቲ አሁን እያንዳንዱን እንመልከታቸው። Ingestion is the taking in of nutrients in the mouth. ይህም የሚለን ingestion ምግብን በአፍ መመገብ ማለት ነው። The second digestive process is digestion. ሁለተኛው ያፈጫጨት ሂደት ደግሞ digestion ይባላል. The breakdown of complex organic molecules into smaller components by stepwise physical and chemical processes that begins in the oral cavity and extends to the small intestine. ይህም የሚነግረን በዳይጀሽን ሂደት ውስጥ ትላልቅ ኦርጋኒክ ሞለኪውሎች ወይንም የምንበላቸው ምግቦች ቅድመ ተከተል ባለው ሁኔታዎች ፊዚካል ወይንም ኃይልን በመጠቀምና ኬሚካል ወይንም እንደ ኤንዛይሞችን በመጠቀም እነዛን ትላልቅ ኦርጋኒክ ሞለኪውሎች ወደ ትናንሽ ክፍሎች ይሰባብራል። ይህም የዳይጀሽን ሂደት የሚጀምረው በኦራል ካቪቲ ወይም አፍ ውስጥ ሲሆን እስከ ትንሿ አንጀት ድረስ ይካሄዳል። እስቲ ይሄንን አኒሜሽን እንመልከት። እዚህ ጋር የምታዩት ቀዩ ክብ የተበላው ምግብ ነው ብለን እናስብ። ይህ ሰው የበላው ምግብ አፍ ውስጥ ፊዚካልም ኬሚካልም ዳይጀሽን ይከናወንበትና ይዋጣል። በሚዋጥበት ጊዜ በዚህ ቱቦ ኢሶፋገስ ይወርድና ጨጓራ ውስጥ ይገባል፣ ስቶማክ ውስጥ። እዛም የተለያዩ የዳይጀሽን ሂደቶች ይከናወንበትና ወደ ትንሿ አንጀት ይገባል። ትንሿ አንጀት እንደምታዩት በጣም ረዥም ነው፣ ረዥም ቱቦ። እዚህ ውስጥ ብዙ የኬሚካል ፕሮሴሶች ያጋጥመውና ምግቡ የበለጠ እየተሰባበረ ያነሰ ይሄድና ወደሚቀጥለው ዳይጀስቲቭ ፕሮሰስ እንገባለን። The third digestive process is absorption. ሶስተኛው የዳይጀስቲቭ ሂደት ደግሞ absorption ይባላል ወይንም መምጠጥ። The transport of digested nutrients from the small intestine to the cells of the body through finger-like projection called villi in the small intestine. ይህም የሚነግረን በአብዞርፕሽን ሂደት ውስጥ ከተፈጨው ምግብ የተገኙ የተፈላጊ የሆኑት ንጥረ ነገሮችን ወይም ኒውትሪየንትስ እንደነ ግሉኮስ፣ አሚኖ አሲድ እና ፋቲ አሲድስ በትንሿ አንጀት ውስጥ ባሉ ልዩ የሆኑ እንደ ጣት አይነት መዋቅር ያላቸው ቪላይ የተባሉ ሴሎች አማካኝነት እነዚህ ንጥረ ነገሮች ይመጠጡና ወይንም በነዚህ ሴሎች በቪላይ ሴሎች በኩል ይገቡና
በሰውነታችን ውስጥ ባለው ደም ብለድ ስትሪም ውስጥ ደም ውስጥ ገብተው ወደ መላው ሰውነታችን ይሄዳሉ እና ለሚያስፈልገው ክፍሎች ይሰራጫሉ ማለት ነው። እዚህ አኒሜሽን ላይ የምታዩት የትንሿ አንጀት ውስጣዊ መዋቅር ነው። እንደምታዩት ትንሿ አንጀት እንደ ቱቦ ነውና ግድግዳው በአጠቃላይ በእነዚህ ቪ ላይ የተሞላ ነው። በቃ እነዚህ ቪ ላይ ስራቸው ምንድነው? የሚፈለጉትን ግሉኮስ፣ አሚኖ አሲዶች እና ፋቲ አሲዶችን በሙሉ መሳብ ነው። በቃ አብዞርብ እያደረጉ ወደ ደም ውስጥ ያስገባሉ። ከዛ እነዛ የሚፈለጉት ነገሮች ወደሚያስፈልጋቸው ቦታ ይወሰዳሉ ማለት ነው በደም አማካኝነት። The fourth digestive process is digesting. አራተኛው የዳይጀሽን ሂደት digesting ይባላል። The removal of food waste from the body. digesting ማለት ከስሉም እንደምትረዱት ከዳይጀሽን ሂደት በኋላ የሚቀረውን አላስፈላጊ ወይም ቆሻሻ ክፍል ከሰውነታችን ማስወገድ ማለት ነው። ከኢጀስቲንግ ወይም ከኢጀሽን ጋር ተቀራራቢ የሆነ ሌላ ሂደት አለ። ይህም ሂደት ኤክስክሪሽን ይባላል። እስቲ በመሃላቸው ያለው ልዩነት እንመልከት። The distinction between excretion and digestion is based on the type of wastes excreted by an organism. ይህ የሚነግረን በኤክስክሪሽን እና በዲጀሽን መካከል ያለው ልዩነት ከአንድ ህይወት ያለው ነገር ከውስጡ የሚያስወግደው የቆሻሻ አይነት ነው ይለናል። አሁን እንዳየነው በዲጀሽን ሂደት ውስጥ ያልተፈጨው ወይም አላስፈላጊ የሆነውን ቆሻሻውን ክፍል በሰገራ መልክ ያስወግዳል ሰውነታችን። በኤክስክሪሽን ሂደት ውስጥ ደግሞ በኩላሊቶቹ ድጋፍ ደም እየተጣራ በፈሳሽ መልክ ሽንት ሆኖ ወደ ፊኛ ይሄዳል። ከዛ ከሰውነታችን ይወገዳል ማለት ነው። እስቲ በደንብ እናነጻጽራቸው። እነዚህ ሁለት ቃላትን በጣም ስለሚመሳሰሉ ግር እንዳይላችሁ። Undigested food that remains after digestion is expelled in animals during the digestion process. ይህም የሚነግረን ከዳይጀሽን ሂደት በኋላ ያልተፈጨው ምግብ ወይም የቀረው undigested food ከእንስሳት ሰውነት ይወገዳል ወይም ኤክስፔል ይደረጋል። ይህም ሂደት digestion ይባላል። ቅድም ያየነው ነው። እዚህ ጋር የምታዩት ወፍ እንደምታዩት በሰገራ መልክ undigested ፉዱን እያስወገደች ይገኛል። ስለዚህ digestion ሂደት የተካሄደ ነው እንላለን። Excretion is the process through which metabolic wastes are expelled in both plants and animals. Excretion ሂደት ደግሞ በተክሎችም በእንስሶች plants and animals ውስጥ ይገኛል። በሴሉላር ሌቭል ነው ያለው። መጀመሪያ በሴሉላር ሌቭል ወይም በህዋሶች ውስጥ ብዙ የተለያዩ ኬሚካል ሪአክሽኖች አሉ። እነዚህም ኬሚካል ሪአክሽኖች ሜታቦሊክ ሪአክሽንስ እንላቸዋለን እና ከነዚህ ኬሚካል ሪአክሽኖች ደግሞ ብዙ አላስፈላጊ ውጤቶች አሉ ወይም ዌስት ፕሮዳክትስ አሉ ወይም ሜታቦሊክ ዌስትስ አሉ። እነዚህ ሜታቦሊክ ዌስትስ ሴል ውስጥ መቅረት አይችሉም፣ መወገድ አለባቸው። እና እዚህ አኒሜሽን ላይ እንደምታዩት ይሄ እዚህ ጋር ያለው ሴል አላስፈላጊውን ክፍል እያስወገደ ይገኛል። ይህ ሲወገድ ብዙ ጊዜ ወደ ደም ውስጥ ነው የሚወገደው። ከዛ ደም ውስጥ ይጠራቀምና ኩላሊቱ ደግሞ ደምን ሲያጣራ እነዚህን አላስፈላጊ የሆኑትን ሜታቦሊክ ዌስት ይሰበስብና ከውሃ ጋር የቀላቀለ በሽንት መልክ ከሰውነት ይወጣል እንስሳ ውስጥ። ተክሎች ደግሞ ሌላ መንገድ አላቸው ሜታቦሊክ ዌስትን የሚያስወግዱበት። ወደፊት ትማሩታላችሁ። The digestive tract of adult humans is normally 6.5 meters to 9 meters long. ይህ የሚነግረን የሰዎች የዳይጀስቲቭ ትራክት ወይንም ከአፍ እስከ ኤነስ ያለውን ሙሉ የዳይጀስቲቭ ሂደት የሚከናወንበት ቦታ ከ6.5 ሜትር እስከ 9 ሜትር ሊረዝም ይችላል። አይገርምም? ይሄ ማለት እኮ 2 ሚኒባስ መኪኖች አጠገብ ላጠገብ ብታቆሟቸው የሚይዙትን ቦታ ማለት ነው። ወደ ላይ ብታስቡት ደግሞ ምናልባት የአንድ ፎቅ ህንጻም ሊያክል ይችላል። አይገርምም? እንደምታዩት እዚህ ስዕል ላይ በጣም ትንሽ ይመስላል። ያው ሁላችንም ሰውነት ውስጥ እኮ የዳይጀስቲቭ ሲስተሙ ወይም ዳይጀስቲቭ ትራክቱ አለ።
ታዲያ ያን ሁሉ ቦታ የሚይዝ አይመስልም አይደል? ለምን መስላችሁ? ይሄ ትንሹ አንጀት በተለይ ጥምልምል ብሎ ነው የተቀመጠው። በጣም ተሳስሮ ስለተቀመጠ ትንሽ ቦታ ይዟል። ግን ብንበትነውና ጥግ እስከ ጥግ ብንመዘው ማለት ነው እስከ 9 ሜትር ሊያክል ይችላል። አይደንቅም? It stores and breaks down organic molecules into simpler components. ይህም የሚለን ዳይጀስቲቭ ትራክቱ ኦርጋኒክ ሞሊኪውሎችን ወደ ትንሽ ክፍሎች መሰባበር ይችላል እና ማጠራቀምም ይችላል። Physical or mechanical digestion begins in the mouth, where food is chewed and forms a bolus, the Greek word for the bowl, by the tongue. Physical or mechanical digestion መጀመሪያ በአፍ ውስጥ ይከሰታል። የተበላው ምግብ በጥርስ ይታኘክና በምላስ ድጋፍ የተገፋ ወደ ኳስ አይነት ያለው መዋቅር ይቀየራል። ይህም ስሙ ቦለስ ይባላል። በግሪክኛ ቦለስ ኳስ ማለት ነው። Physical digestion breaks food into smaller pieces, increasing the surface area for chemical digestion. በፊዚካል ዳይጀስሽን ሂደት ምግብ ወደ ትናንሽ ክፍሎች ይቀየራል። አይደለም? ያው ጥርስ በሚያኝክ ጊዜ አፋችን ውስጥ ያለው ምግብ በሚያኝክ ጊዜ ምግቡ ወደ ትናንሽ ክፍሎች ይቀየራል። ለምንድን ነው ወደ ትናንሽ ክፍል ሊቀየር የተፈለገው? ምክንያቱም ወደ ትናንሽ ክፍል በሚቀየርበት ጊዜ ሰርፌስ ኤሪያው እየጨመረ ነው የሚሄደው የዛ ምግብ። አሁን እዚህ ጋር የሚከተፈውን ሙዝ እዩት። ሙዙ በተከተፈ ቁጥር የሙዝ ውስጣዊ አካልም እየተገለጠ ነው ያለው አይደለ? ስለዚህ የሙዙ ሰርፌስ ኤሪያ እየጨመረ ነው የሚሄደው። በኋላ ኬሚካል ዳይጀሽን ሲከሰት ኤንዛይሞች ሲመጡ በብዙ አቅጣጫ ያንን ምግብ መፍጨት ይችላሉ። ስለዚህ ይከፍትላችኋል፣ ይከፈታል ወይም ይገለጣል ምግቡ ብላችሁ አስቡ። ሰርፌስ ኤሪያው ይጨምራል። መጽሐፋችሁ ላይ ግሩፕ ወርክ ወይም የጋራ ስራ አክቲቪቲ ተቀምጦላችኋል። ፎርም a group of 3 to 4 students ይላል። 3 ለ4 ሆናችሁ የምትሰሩት ነገር ነው። የመጀመሪያው ጥያቄ discuss the structure and functions of the digestive system። ይህ የሚጠይቃችሁ በዳይጀስቲቭ ሲስተም ውስጥ ያሉትን መዋቅርና ተግባሮችን ተነጋገሩበት ነው የሚለው። የተወሰኑትን አይተናል። 4ቱን የዳይጀስቲቭ ፕሮሴሶችንም አይተናል። ስለዛ ማውራት ትችላላችሁ። ሁለተኛው ጥያቄ draw, label, and study the route of the alimentary canal and the types of digestion, mechanical and chemical, along the alimentary canal. ይህ የሚላችሁ በኤሌሜንትሪ ካናል ውስጥ ያሉትን የተለያዩ ዳይጀሽን ሂደቶች ሜካኒካል ወይም ኬሚካል ተነጋገሩ። ኤሌሜንትሪ ካናሉንም ስላችሁ እያንዳንዱን ሌብል አድርጉ ወይም ስሙን ጻፉት ይላል። ይሄን ጥያቄ ለመመለስ የሚያስፈልገን ሁሉ ገና አልሸፈንም። አሁን ከዚህ በኋላ እያንዳንዱ በኤሌሜንትሪ ካናል ውስጥ ያሉትን የሰውነት ክፍልና ምን አይነት ዳይጀሽን እንደሚከሰት ስለምናይ ሁለተኛው ጥያቄ በኋላ ላይ በደንብ ልትመልሱ ትችላላችሁ። አሁን ግን እስካሁን በምታውቁት ለመመለስ ሞክሩና በኋላ ደግሞ ትጨምሩበታላችሁ። ሶስተኛው ጥያቄ discuss digestion and products ይላል። ከዳይጀሽን በኋላ ያሉትን ውጤቶችን ተነጋግሮ ነው የሚለው። የተወሰኑትን አይተናል፣ ትዝ ይላችኋል። ፕሮቲን አሚኖ አሲድ ይሰጠናል፣ ካርቦሃይድሬት ግሉኮስ ይሰጠናል፣ ሊፒድ ደግሞ ፋቲ አሲድ ይሰጠናል። የበለጠ ደግሞ እናያለን ከዚህ በኋላ። አራተኛው ጥያቄ support your activity using virtual lab digestive system animation using internet and other resources። ኢንተርኔትን ተጠቅማችሁ የተለያዩ ላቦች በኮምፒውተር ውስጥ ራሳችሁን መነካካት የምትችሉበት ሁኔታዎች አሉ። አንዳንድ ሊንኮችን ከዚህ ቪዲዮ ስር አረግላችሁና ገብታችሁ የበለጠ መረዳትም ስለምትችሉ ብታዩት ጥሩ ነው። Where in the alimentary canal does the chemical digestion begin? ይህ ጥያቄ መጽሐፋችሁ ላይ ያለ ጥያቄ ነው። የሚጠይቃችሁም በኤሌሜንተሪ ካናል ውስጥ ኬሚካል ዳይጀሽን የት ነው የሚጀምረው ይለናል። እስቲ መጀመሪያ ኤሌሜንተሪ ካናል ምን እንደሆነ እኒህ። ኤሌሜንተሪ ካናልን ምግብ ከመጀመሪያው እስከ መጨረሻው የሚጓዝበት መንገድ ነው ብላችሁ አስቡት። እስቲ አንድ ረዥም ጠመዝማዛ መንገድ አስቡ እና በዚህ መንገድ ላይ አንድ ሰው የታጨደ ስንዴ ይዞ እየተጓዘ ነው እንበል።
ይህ ስንዴ በዚህ ጉዞ ላይ የተለያዩ ስራዎች ወይም የተለያዩ ሰዎች የተለያዩ ስራዎች እያከናወኑበትና የተቀየረ ነው እንበል። ለምሳሌ እዚህ ጋር ስንዴው ይወቃል። ከዛ በኋላ ትንሽ ከተጓዘ በኋላ ደግሞ ስንዴው ይበጠራል። ትንሽ ከተጓዘ በኋላ ደግሞ ስንዴው ይለቀምና ይታጠባል። ከዛ በኋላ ስንዴው ይፈጭና ወደ ዱቄት ይቀየራል። ታዲያ በሰውነታችን ውስጥ ያለው ኤሌሜንተሪ ካናል ልክ እንደዚህ መንገድ ነው ብላችሁ አስቡ። ጉዞ መጀመሪያ አፍ ሲሆን ምግቡ ይገባና ይታኘካል። ከዛ በኋላ ተውጦ ወደ ጨጓራና ወደ ትንሿ አንጀት ሄድና የበለጠ ይፈጫል። የሚያስፈልጉት ንጥረ ነገሮች ወደ ሰውነት ይገባል። የማያስፈልገው የምግቡ ክፍል ደግሞ ወደ ትልቁ አንጀት ሄድና በኤነስ በፊንጢጣ በኩል ይወገዳል። የምግቡ ጉዞ እዚህ ጋር ያልቃል። ታዲያ ይሄ ጥያቄ የሚጠይቃችሁ በዚህ ኤሌሜንተሪ ካናል ውስጥ ኬሚካል ዳይጀሽን የት ነው የሚጀምረው ነው። እስቲ በኤሌሜንተሪ ካናል ውስጥ የሚከሰቱት እያንዳንዱ የዳይጀሽን ሂደቶችን እንመልከት። The chemical digestion of carbohydrate or starch starts in the oral cavity by an enzyme called salivary amylase or ptyalin. ይህ የሚለን የካርቦሃይድሬት ወይም ስታርች ማለትም ዳቦ እና ድንች ኬሚካል ዳይጀሽን በአፍ ውስጥ ይጀምራል። በካርቦሃይድሬት ኬሚካል ዳይጀሽን ላይ የሚሳተፈው ኤንዛይም ደግሞ ሳሊቨሪ አማይሌዝ ወይንም ታይሊን ይባላል። አማይሌዝ የኤንዛይም ስም ነው። አማይሌዝ ኤንዛይሞች ካርቦሃይድሬትን የሚፈጩ ኤንዛይሞች ናቸው። አማይሌዝ ኤንዛይሞች አፍ ውስጥ ይገኛሉ እና ሌላ የኤሌሜንተሪ ካናል ውስጥም ይገኛሉ። አፍ ውስጥ የሚገኙት ኤንዛይሞች አማይሌዝ ኤንዛይሞች ምራቅ ውስጥ ስለሚገኙ ሳሊቨሪ አማይሌዝ ይባላሉ። እነዚህም ሳሊቨሪ አማይሌዝ ሌላው ስማቸው ታይሊን ይባላል። በሌላው የሰውነት ክፍል የሚገኙት አማይሌዝ ደግሞ ወደፊት እናያቸውና ስማቸውንም እናውቃለን። ማስታወስ ያለባቸው አሁን ግን አፍ ውስጥ ያለው አማይሌዝ ስም ታይሊን ይባላል። The food is then swallowed and enters the esophagus, a long tube that connects the mouth to the stomach. ይህ የሚለው ምግብ ከተዋጠ በኋላ ኤሶፋገስ ውስጥ ይገባል። ኤሶፋገስ አፍን ከጨጓራ ጋር የሚያገናኝ ረዥም ቱቦ ነው። Using peristalsis, wave-like smooth muscle contractions, the muscles of the esophagus push the food towards the stomach. ይህ የሚለው በኤሶፋገስ ውስጥ ያለው ጡንቻ ወይም ስሙት ማስል እየተኮማተረ ወይም ኮንትራክት እያደረገ የመጭመቅ አይነት እንቅስቃሴ ይፈጥራል። ይህ እንቅስቃሴ ፔሪስታልሲስ ይባላል። በፔሪስታልሲስ እንቅስቃሴ እርዳታ የተዋጠው ምግብ ወደ ጨጓራው ይገፋል። እዚህ ጋር የምታዩት የተዋጠው ምግብ ቦለስ ይባላል። ተነጋግረን የለ አፍ ውስጥ የሚታኘከው ወደ ኳስ መልክ የሚኖረው ምግብ ፉድ ቦለስ ይባላል። ይህ ቦለስ ተዋጠና እዚህ የምታዩት ቱቦ ኤሶፋገሱ ሲሆን ከላይ ጭምቅ እያረገው ምግቡን ወደ ታች ግፍት ያደርጋል። ከዛ ደግሞ ትንሽ ወረደ። አሁን ደግሞ እዚህ ጋር ያለው ጡንቻ ጭምቅ ወይም ኮንትራክት ያደርግና ምግቡን አሁን ወደ ታች ይገፋል። እንደዚህ የገፋ ምግቡን ወደ ጨጓራ ይሰደዋል። ሌላ ምሳሌ ልሰጣችሁ የምችለው የጥርስ ማጠቢያ ሳሙና ወይንም ኮልጌት ነው። ኮልጌት ከውስጡ ከእቃ ውስጥ ገፍቶ ለማውጣት መግፋት አለብን ወይም ጭምቅ ማድረግ አለብን አይደለም። በጨመቅን ቁጥር ከአፉ ሳሙናው ይወጣል አይደለም። ስለዚህ በዚህ መልክ ነው ኤሶፋገሳችንም የሚሰራው። ምግቡን ጭምቅ እያደረገ ወደ ታች ወደ ጨጓራ ይሰደዋል። ይህ የመጭመቅ ሂደት ፔሪስታልሲስ ይባላል። ታዲያ በፔሪስታልሲስ የተገፋው ምግብ ወደ ጨጓራው ነው የሚገባው። The stomach contents are extremely acidic with a pH between 1.5 and 2.5. ይህ የሚለን የጨጓራው ወይም የስቶማኩ ውስጥ ያለው ፈሳሽ በጣም አሲዲክ ነው ወይም አሲድ ነው። pH ከ1.5 እስከ 2.5 ነው ይላል። This acidity kills microorganisms, breaks down food tissues, and activates digestive enzymes. ይህ አሲዳማ ሁኔታዎች የተለያዩ ማይክሮ ኦርጋኒዝሞችን ያጠፋል ወይም ይገላል።
ምግብ የበለጠ መበጣጠስ ይችላል፣ የምግብ ቲሹዎች መበጣጠስ ይችላል እና ለዳይጀሽን የሚያስፈልጉትን ኤንዛይሞችን ያነቃቃል፣ አክቲቬት ያደርጋቸዋል። The chemical digestion of protein starts in the stomach by the enzyme pepsin. ይህ የሚለን የፕሮቲን ኬሚካል ዳይጀሽን በጨጓራ ወይም በስቶማክ ውስጥ ነው የሚጀምረው እና ፔፕሲን የተባለው ኤንዛይም ነው እዚህ ኬሚካል ዳይጀሽን ውስጥ የሚሳተፈው። በኦራል ካቪቲ ወይም አፍ ውስጥ የካርቦሃይድሬት ወይም የስታርች ኬሚካል ዳይጀሽን ይጀምራል ብለን ነበረ። አሁን ደግሞ ምንድን ያየነው በስቶማክ ወይም በጨጓራ ውስጥ ደግሞ የፕሮቲን ኬሚካል ዳይጀሽን ይጀምራል። የአፍ ውስጥ ያለው ስታርችን ዳይጀስት የሚያደርገው ሳሊቨሪ አማይሌዝ ወይም ታይሊን ሲሆን በጨጓራ ውስጥ ወይም በስቶማክ ውስጥ ያለው ኤንዛይም ደግሞ ፔፕሲን ይባላል። Further breakdown of food takes place in the small intestine, where bile produced by the liver and enzymes produced by the small intestine and the pancreas continue the process of digestion. ይህ የሚለው በስሞል ኢንተስታይን ወይም ትንሿ አንጀት የምግቡ ኬሚካል ዳይጀሽን ሂደት ይቀጥላል። ጉበት የሚያመርተው ባይል ወይንም ሐሞት በስሞል ኢንተስታይን ውስጥ ብዙ ስራ አለው። ከዛ ደግሞ ስሞል ኢንተስታይኑ ራሱ ብዙ ኤንዛይሞች ያመርታል። ከፓንክሪያስ ወይም ከጣፊያ የሚመጡም ኤንዛይሞች አሉ። እነዚህ ሁሉ የኬሚካል ዳይጀሽን ሂደቱን ያካሂዳሉ። The smaller molecules are absorbed into the bloodstream through the epithelial cell lining of the walls of the small intestine. ይህ የሚለው ተፈላጊ የሆኑት ሞለኪውሎች በትንሿ አንጀት ግድግዳ ላይ በሚገኙት ኤፒቴሊያል ሴል በኩል ያልፋሉ ወይም አብዞርብ ተደርገው የደም ስር ውስጥ ይገባሉ። በግራ በኩል ያለው ስዕል ላይ የምታዩት የትንሿ አንጀት ወይም ስሞል ኢንተስታይን ውስጣዊ መዋቅር ነው። እዚህ የምታያቸው እንደ ጣት የሚመስሉት ትናንሽ መዋቅሮች ወይም ስትራክቸርስ ቪላይ ይባላሉ ብለናል። በቀኝ በኩል ደግሞ ቀረብ ብለን ቪላዮቹን እያየን ነው። አንድ ቪላይ ቪለስ ይባላል። ብዙ ሲሆን ነው ቪላይ የሚባሉት። እዚህ ጋር 3 ቪላይ አሉ እና እነዚህ ቪላይ ደግሞ በላያቸው ላይ ሌላ አንድ ሌየር የሴል ሌየር አለ። ይህም በላያቸው ላይ ያለው ሴል ሌየርም እንደገና የጣት አይነት መዋቅር ያለው ነው። እነዚህ ሴሎች ኤፒቴሊያል ሴልስ ይባላሉ። ስለዚህ በትንሿ አንጀት ውስጥ የተፈጩት እና የሚፈለጉት ሞለኪውሎች በዚህ ኤፒቴሊያል ሌየር አንድ ሴል በኩል ማለት ነው አልፈው ወደ ውስጣዊ ወደ ቪለሱ ውስጣዊ መዋቅር ይገቡና እዛ እዚህ ቀይና ሰማያዊ የምታዩቸው የደም ስሮች ናቸው። በዚህ ደም ስር ውስጥ ገብተው የደም ዝውውር ውስጥ ይካተታሉና ወደ መላው ሰውነት ይተላለፋሉ ማለት ነው። The waste material travels into the large intestine where water is absorbed and the drier waste material is compacted into feces. It is stored in the rectum until it is excreted through the anus. አላስፈላጊ የሆነ ወይም መወገድ ያለበት ቀሪ ምግብ ወደ ትልቁ አንጀት ይጓዛል። በትልቁ አንጀት ውስጥ ውሃ ይመጠጥና ደረቅ ያለ ወደ ሰገራ መልክ ይቀየራል። ከዛ በሬክተም ውስጥ ይጠራቀምና ዝግጁ ሲሆን ከሰውነት በኤነስ በኩል ይወገዳል።